አቴንሽን ለመቀየር ፈለገች። ጸበላችሁን እሟሟችሁን ታጠቡበት ነበር ስትል የነበረው ምንድነው? ድራግ የሚወስድ ሰው ራሱን አያውቅም በብዛት በጣም ችግር አለ እና እቺ ልጅ ተጠቃሚ ናት። በጣም በሚያሳጣው ኦኬ ሰላም አሁን ከሱ ጋር አልታረቅሽም? አሁን ከዮናስ ጋር ታርቀሻል አልታረቅሽም? ሁሉንም ሰው በቃ ማለት እኔ ምን እንደምል አላውቅም። ሀቢባ መድኃኒዓለም ግራ ቢገባኝ ነው ይሄን የመጨረሻ አልኩት። በቃ እሺ አመሰግናለሁ። ሶሻል ሚዲያ ላይ እስካሁን በደረሰብኝ ቡሊንግ ወይም ደግሞ የስድብ እንትን በጣም አይምሮዬ ተጎድቷል። አይምሮዬ ተጎድቶ እያለ ደግሞ ያንን የተጎዳ አይምሮዬን ችዬ እንደምንም ተነስቼ በመጣ ሰዓት የተለያዩ ሰዎች እየመጡ አይምሮዬን ጎድተውታል። ከዛ ደግሞ ልክ ከጎዱኝ በኋላ ደግሞ ልክ ለምሳሌ ሀቡ ጓደኛዬ ብትሆን ከዛን ልክ ያ የበደለኝ ሰው ከዛ ሰው ጋር ይመጣና ከዛ እንዲያርጋ ነበር እኮ ብሎ በፊት ለፊት እየተናገረ ያጠቁኛል። እሱን እየቻልኩኝ ለ4 አመት ቆይቻለሁ። ግን ከጊዜ በኋላ ከ2024 ጀምሮ ግን በደረሰብኝ እንትን የስድብ ማት በዘርም በሃይማኖትም ድሬ ዘግሬት የሚባል ሰውዬ ፎቶዬን ዘቅዝቆ 4000 ሰው በተሰበሰበበት እንትን አለኝ ቪዲዮ ከፈለጋችሁ 4000 ሰው በተሰበሰበበት እንትን ግብረ ሰዶም አስተላላፊ ናት ብሎ ስሜን ካጠፋ በኋላ ህይወት የተበላሸ ሌላ ቪዲዮ ፖስት አድርጌ ወደ 5000 ኮሜንት ግብረ ሰዶም ነበር የሚባለው። ከዛ እሱን ስባል በጣም ተጎዳ አይምሮዬ። ግን ተጎድቼም ግን በጣም ጎበዝ ልጅ ነኝ እነሳለሁ። ከዛ ግን በጣም ስድቡ ሲበዛብኝ እኔ ኦርቶዶክስ ነኝ። ኦርቶዶክስ ሆኜ እያለ ግን ልክ ስሉን አድርገው የሚሰድቡኝን ሰዎች እናንተ አስመሳይ ኦርቶዶክስ የምትባሉ ሰዎች ታውኝ ብዬ በመናገር ሰዓት ራሴን በጣም ዲፌንስ አደረግ ነበር። ከዛ ግን ልክ ያው ፎቶ ይዘቀዘቃል። ስለዚህ ሸርሙጣ ብለው የሚሰድቡኝን ፎቶ ዘቅዝቄያለሁ። ነገር ግን የሚያገባቸውም የማያገባቸውም ሰዎች እንዲሁም ደግሞ በሃይማኖቱ ተከታይ የሆኑ ሰዎች እኔ ላይ ጥቃት አደረሱብኝ። እኔ ለምሳሌ እኔ ላይ ጥቃት ሲያደርሱ በጣም ብዙ ሰዎችን አስገብቼ ለማውራት ሞክሬያለሁ። ማንም ግን በዛ ሰዓት ግን የደረሰብኝ የለም። ከቤታዮ ጋር የተገናኘ ነው። ኮሜንት ላይ በማታውቀው ነገር ለምን እንደዚህ ታረጊያለሽ ስትለኝ ተበሳጭቼ እናገራለሁ። ሁሉንም ሰው ተበሳጭቼ ነበር የምናገረውና ከዛ እንደዛ ከሆነ በኋላ ግን ስራዬን ሉዝ አስደረጉኝ። በዚህ የሚሰድቡኝ ሰዎች በአካል ያውቁኝ ነበርና እንዳልካቸው የሚባል ሰውዬ ፎቶዬን አቀናብሮ የነጠላና የእንትን አድርጌ የማደርገውን እሱን አቀናብሮ ከፖስተተ በኋላ ከዛ በኋላ ህይወቴ እየተበላሸ መጣ። በጣም ጥሩ ኑሮ ነበር የምኖረው። ከዛ እንደዛ ከሆነ በኋላ አሁንም ብቻዬን ነበር የምጋፈጠው። ከዛ በኋላ ግን ስራዬን ሉዝ ካደረኩ በኋላ መፍራት ጀመርኩኝ። ምናልባት ከሰው ጋር ስለተሰዳደብኩ ነው ወይ እያልኩኝ ራሴን ሉዝ አደረኩትና ማይንዴ እንትን አደረገ፣ ብሬክ ዳውን አደረገ። ብሬክ ካደረገ በኋላ እንደነገርኳችሁ አሁንም መደጋገም እንዳይሆንባችሁ የቤት ኪራይ እዳ መጣብኝ። ለብቻዬ ነበር ተከራይቼ የምኖረው። 2000 እዳ ነበረብኝ። ከዛ 5000 ሲመጣ መጥቼ እርዳታ ብዬ መጣሁኝ እና መጀመሪያ መማርን ያወራሁት ምንድነው ብዬ ያወራሁት ሰዎች ያለባቸውን ይቅርታ መጠየቅ ነው የምፈልገው ከሰዎች ጋር ሰላም ለመሆን። ይሄ ሁሉ በደል እያለብኝ ይሄንን በደሌን ግን ማንም ሰው የሰማኝ ሰው የለም። ስለዚህ ይሄንን ነገር ካደረኩ በኋላ ልክ በመመጣ ሰዓት መማር ጋር በመመጣ ሰዓት ቀጥታ ኦርቶዶክስ ቤተክርስቲያንን በድላለች ተብዬ በጣም ብዙ ነገር ተደረኩኝ። እኔ ኦርቶዶክስ ቤተክርስቲያንን አልበደልኩም። በጣም ብዙ ቪዲዮዎች አሉ። ስለዚህ እኔ የበደልኩት ነገር የለም። አንድ ነገር የበደልኩት ነገር የለም። እኔ እንደውም በዛ ሰዓት ራሴን ተለውጬ ቴምር ስሜን ስታጠፋ ነበረ ቆርባለች ምን ብላለች። ያንን ነገር ያደረኩት ለራሴ ነው አይደለም። ግን ያንን ሁሉ ነገር በጣም ብዙ ጸጋዬን ብዙ ነገሬን ተወሰደብኝ። እዚህ በመጣውበት ራሴን አስተካክዬ ራሴን ለውጬ ለሰዎች መልካም ነገር ለማድረግ በመጣውበት ማለት ነው። እሱን ከመጣሁኝ በኋላ ከዛ ስሜ ጠፋ። ከዛ መማር ቤት ከገባው በኋላ ቴምር መጣች። የመማርን ስራሳ ቴምር መጣች። ከዛ የመማር ችግር የለው ምንም ማለት የሆነ እየመጡ ሲሰድቡኝ እንዴ 2900 ሰብስባችሁ ያልኩበት ምክንያት 5000 ነው የመጣብኝ። ግን 2900 ተሰበሰበ። ስለዚህ አልተከፈለልኝም ለማለት ፈልጌ ነው። ግን አልተናገርኩም። ከዛ እሱን ነገር እንድናገር እሷ ቴምር ተጠቀመችው። በጣም ትሳደባለች፣ ትናገራለች።
ከዛ ሁሉንም ነገር ደግሞ ተናግሬያለሁ። መጠቀሚያ ያደረገችኝ ያልኩት የነሱን ፎቶ እየለጠፈች ተሳደብ ነበር። ፖለቲካ መጠቀሚያ አድርጋኛለች። እኔ ፖለቲከኛም አይደለም ዘረኛም አይደለም። ዘፈን ግን እወዳለሁ። ሁሉም ቦታ ልገባ እችላለሁ። እሱ ከሆነ በኋላ እንደምንም ከተነሳውኝ በኋላ ልክ ቴምር ያ ሰውዬ ሊመጣ አካባቢ ዮኒ ማኛ ሰደበኝ። ድራግ ተወስዳለች። እሱን ደግሞ አሳያቸዋለሁ። በቃ ማሪ አይተነዋል እኮ ቅድም ደጋግመን ይውጣልሽ አላላችሁኝም? እሺ ይቅርታ ድገሚ አሁን ሰላም አይ ቲንክ ዝም ባለ ጨረሰኝ መሰለኝ። ሰላም አሁን አንድ የመጨረሻ ጥያቄ ልጠይቅሽና እኔም አይ ቲንክ ረፍት ላድርግ፣ ነገ መግባት አይቀርም ላይ ብለዛ። ሰላም የመጨረሻ አሜሪካን ሀገር ነው የምንኖረው። ሳኖዜ በጣም ቆንጆ ሀገር ነው። ቤተሰብ ነበራት። ስፖንሰር አድርጋ ያመጧት በደንብ አድርገው ሲያኖሯት አልፈልግም አሻፈረኝ አለች። ተባበጠች ልጅቷ። መጀመሪያ የመጣችው በሃይማኖት ተከልላ ነው። ኦርቶዶክስን ነጠላ ለብሳ ምን ብላ ዘማሪ መስላ ብዙ ሰዎች እነ ቸርነት ምናምን ሁላ መጥተው አብረዋት እንትን ይሉ ነበር። ለማጭበርበር የመጣችበት መንገድ ማለት ነው። ከዛ ያንን አድርጋ መጣች። ይህን ነገር ሲረዱ እነ ቸርነት እነ ዘማሪ ቸርነት ምን አደረጉ? አይ እንደዚህ ነገር ሰምተናል፣ ከሳኖዜ መልእክት ደርሶናል፣ ስለዚህ ይቅርታ ምናምን ብለው ከሷ ይለያሉ ማለት ነው። ስለዚህ አሜሪካ ነገር ችግሩ ምንድን ነው? መዋሸት ትችላለህ። ሌላ ሀገር ላሉ ሰዎች መዋሸት ትችላለህ። ከዛ ሲርቁ ዘፈን ጀመረች። ዊግ እየቀያየረች መጣ። ትላለች፣ ትቆላለች፣ ምን ትላለች። አሁንም ደግሞ ምን አቴንሽን ለመቀየር ፈለገች። ጸበላችሁን እሟሟችሁን ታጠቡበት ነበር ስትል የነበረው ምንድነው? ድራግ የሚወስድ ነው። ድራግ የሚወስድ ሰው ራሱን አያውቅም በብዛት በጣም ችግር አለ። እና እቺ ልጅ ተጠቃሚ ናት። በጣም በሚያሳጣው ኦኬ ሰላም አሁን ከሱ ጋር አልታረቅሽም? አሁን ከዮናስ ጋር ታርቀሻል አልታረቅሽም? ሁሉንም ሰው በቃ ሰላም ማለት ይቅርታ አድርጌ ነው የመጣሁት። እኔ የዳንኩት ይቅርታ ታረኩ። እሺ በቃ ጥሩ ይቅርታ ያደረኩት ግን ይቅርታ አረኩ ማለት ግን የተደረኩትን ግን እረሳለሁ ማለት አይደለም። እንደዚህ ስጠይቁኝ የተደረኩትን አትረሽም። እሺ እንዴ የተደረኩት ስጠይቁኝ ይናገራል። አይ ኢትስ ኦኬ ችግር የለውም። እሺ ስሚኝ ሰላምዬ፣ አሁን አንቺ ከዛ እሱ ከሆነ በኋላ ቴምር ለምን በዚህ ልክ ታጠቃኛለች? ይሄ ሰውዬ እንደዚህ ይሁሉ ነገር ደርሶብኝ በፈጠረሽ ይሄ ሁሉ ነገር ደርሶብኝ ከዛ በኋላ ከመጣሁኝ በኋላ ሁሉ አይደለም አይደለም ከዛ ፎቶ እየተለጠፈ ከዛ የቤተሰቦችን ነገር እያመጣች ለምን አጠቃች? ይሄ ሁሉ ጥቃት አለ። አሁን ሰዎችን አላምን ያልኩት እንደዚህ ነው። እሺ አንቺ ባጭሩ የምትይው ይሄ ሁሉ ሰዎች የተናገሩኝ አይምሮዬን ጎርቶታል። በጣም ብዙ ነገር ውስጥ አልፍ ያለው ይቅርታ አድርግላችሁ። ሰዎችን ማመን አልችልም። ገባኝ ግን እሺ ልንገርሻ፣ ሰዎችን እኮ ማታሚው እነዚህ ሰዎች ከዚህ በፊት ሲረዱሽ የነበሩ አሁን ዮኒንም በይ ቴምርንም በይ እኔን ማንንም በይ ከዚህ በፊት ስንረዳሽ ወይም ደግሞ ከስርሽ ጥሩ ምክር ስንሰጥሽ የነበረን ሰዎች አይደለም። በአንድ ቀን ዮኒ ረድቶኛል። አራኳራ አዳምጪኝ አልኩሽም፣ በማርያም አዳምጪኝ። አሁን ዮኒ ከዚህ በፊት ካንቺ ጋር ሆኖ ለዛሬ ነው ዮኒ ምልክ። እናንተ ስንቀጣቀጥ ስምን ለውጠዋለሁ። ለዛሬ ነው ዮኒ ምልክ። ስሚኝ አሁን ዮኒ ካጠገብሽ ሆኖ ጥሩ ሲያረግልሽ ምናምን የነበረ ሰው ሆኖ የሆነ ሳለ ብድግ ብሎ ቢሰድብሽ ትክክለሽ ሰው አላምንም ትያለሽ። ይሄን ጥሩ ሲያረግልኝ አሁን ሀቢባ ልውጥ ብላ ብትሰድበኝ እደነግጣለሁ። እንዴ ሀቢባ ጥሩ እኮ ግንኙነት ነበረን። አቤት ግን ሰው አይታመንም። ዛሬ ሰደበችኝ አማችኝ ትያለሽ። ይሄ ሰውዬ ድሮም ጓደኛሽ አልነበረ፣ ሲሰድብሽ የኖረ ሲሳደብ የኖረ። በሱ የተነሳ ግን ጥሩ ሰዎችን ወይም በኔ የተነሳ ጥሩ ሰዎችን አላምንም ማለት ይከብዳል እምልሽ። ስንት ሳይሰድቡሽ የነበሩ ሲያከብሩሽ የነበሩ ወይም ደግሞ አንቺ ጋር ደርሰው የማያውቁ ሰዎች መተው ሊረዱሽ ካሉ እነሱንም መግፋት ግፍ ነው የሚሆነው ነው የምልሽ። በአጭሩ ሰላም ኖ አይ አንቺ ገፋሽ እያልኩሽ አይደል ማዳምጪ። ያው አላምንም ላልሹ ነው። በአጭሩ ሰላም ገንዘብ ነው የምትፈልጊው ወንስ ችግርሽን ብቻ ሰው አዳምጦ ሰው በረዳይ ሳሴ ዛሬም አመት ይሁን ከወረም በኋላ ይሁን ከሳምንትም በኋላ ይሁን ይርዱሽን ችግር የለብሽም ወይንስ
ገንዘብ ነው የምትፈልጊው? በቀጥታ ተናገሪ ሰላም። ገንዘብ ነው የምትፈልጊው? እንዲሰበሰብልሽ ነው የምትፈልጊው? ወይንስ ችግርሽን አዳምጦ ዛሬ በቃ ይሄን ችግርሽን በደንብ አውጥተሽዋል፣ ተናግረሻል፣ ነገ ላይ የፈለገ ሰው ላይቭም ስገቢ በውስጥ የሚረዳሽ ሰው ካለ እንዲያግዝሽ ነው የምትፈልጊው? ወይንስ ገንዘብ ነው የምትፈልጊው? ብር? ቀጥታ ተናገሪ ሰላም። በቃ ብዙ ሰዎች በውስጥ እየጻፉልኝ ነው ምናምን፣ ቀጥታ ነገሩን ሰለቸን እያሉ ነው። ስለዚህ ገንዘብ ነው የምትፈልጊው ወይንስ ችግርሽን ሰምቶ የመጣ ሰው ይምጣ? ባጭሩ በቃ ሰላም። እኔ ገንዘብ ብዬ ለመናገር እፈራለሁ። ምክንያቱም ለምን ያስፈራኛለሽ? ገንዘብ ለገንዘብ ኢትስ ኦኬ ማንም አይልሽም። አሁን ላይ ያለብኝን ችግር ግን እናገራለሁ። ችግሬ የቤት ችግር አለብኝ፣ ስራ የለኝም፣ ምንም አይነት ገንዘብ ኖሮኝ አያውቅም። ምክንያቱም እዚህ ቦታ ላይ ስለሆንኩ እዚህ ቦታ ላይ የገባሁበት ምክንያት ደግሞ አንድ ሰው አስገብኝ ምናምን ይባላል ኖሮብኝ ምናምን ሳይሆን በቃ ችግር ስላለብኝ። ምክንያቱም የሚሄድበት ቦታ አሁን አሁን እናትሽን ላውራ አልሻለ እሱን ማድረግ ብችል ኖሮ እነሱ ማድረግ ይችላሉ እኮ እዚህ እኮ እንደውም የመንግስት ሰዎች ናቸው ማድረግ ይችላሉ። ለምንድን ነው የሶሻል ሚዲያ ሰው ቤተሰቦቼን የሚያወራው? በቃ አናወራ። ይቅርታ አድርጊልኝ እናት። ቤትና አሁን ላይ ቤት የለኝም፣ ስራም የለኝም፣ መንቀሳቀሻም ያስፈልገኛል። ነገር ግን አሁን ተናግራለች እዚህ ቤት ገንዘብ አይቻልም። በቃ ሀቢባ እኮ ባትረዳሽ፣ ሀቢባ አይደለችም እኮ ቲክቶክ ላይ ብቻ አለችው እኮ ሰላምዬ። ሀቢባ ብቻ አይደለችም ቤቷ የምትከፍተው፣ ሀቢባ ብቻ አይደለችም ሌላ ሰው ሀቢባ ያለችው የራሷ የሆነ ሁሌም ሀቢባ እርዳታ ስታደርግ ሰላም የሆነ ነገር መረጃ ይዛ ምናምን የራሷን ሐሳብ ይዛ ነው። ነገ ተጠያቂነት አንቺም ተጠያቂ ይሆናሉ ወይ ነገ ኃላፊነት ይወስዳሉ እንደምትዩ ሀቢባም ነገ ተጠያቂ መሆን ስለማትፈልግ መረጃዋን ይዛ ምናምን ብላ አይምሯ በሚመራን ነው የምትረዳው። አንቺ ደግሞ ያንን ነገር ማድረግ ካልቻል ዛሬ ቤቷን አግዛሻል እንዴ ሁላ ሰዓት ተቀምጣሻል፣ እግዚአብሔር ይስጥሽና ነገ ደግሞ ሌላ ሰው ቤቱን ከፍቶ ሊያሰባስብልሽ የሚፈልጉ ሰዎች አሉ። ገባሽ? እነሱን ደግሞ ጠይቂያቸው። ገባሽ? ሀቢባ ግዴታ ሀቢባ ስላረዳች እኮ ምንም የሚለወጥ ነገር የለው። ሌላ ሰው ደግሞ ጠይቂ። ነገ ቤቱን ከፍቶ ገንዘብም ችግር ካለብሽ በቃ በቀጥታ ተናገሪ ሰላምዬ። በቃ ገንዘብ ነው አይደለ ጋይስ? እዚህ ቤት ያላችሁ ሰዎች በትራንስፖርትም በምንም ገንዘብ ያስፈልጋታል። ሰላም ባለፈው እኔ ቮይስ ልኬልሻለሁ። እዚህ ጋር ማውራት አልፈልግም። ገባሽ? አውቀዋለሁ ባሪሽን። ያው ደግሞ ይሄንን ያመጣሽው ደግሞ ሰው እንዳይረዳኝ ነው እንዳትዪ፣ ግን በቮይስ ነግሬሻለሁ። የሆነ ነገር ስታደርጊ እኔ ቤት መተሽ ኖ ብዬሻለሁ። ገንዘብ ያዥ ብዬሻለሁ። ስለማውቀው ነው ቲክቶክ ገንዘብ ያዥ ብዬሻለሁ። ስለዚህ ኢትስ ኦኬ አንዴ ሆኗል። ያለፈን ነገር መልሰን አናመጣውም። እዚህ ውስጥ ያላችሁ ሰዎች እየተነጋገርን አካውንቷን ስቶሪ ነው ፕሮፋይሏ ላይ አስቀምጠዋለሁ። ፈቃደኛ የሆናችሁ ሰዎች በሀቢባ ቤት አይደለም እርዳታ ማድረገው፣ ራሳችሁ ፈቃደኛ የሆናችሁ ሰዎች በውስጥ አናግሯትኝ። አካውንቷን ስቶሪ ላይ ያደርገዋል፣ ባዮ ላይ ያስቀምጧል። መርዳት የሚፈልግ ሰው ሁሉ ካሻፖን ጠይቃችሁ አግዟት፣ እርዷት። ከዛ በኋላ ገንዘቡን ከያዘች በኋላ ስትፈልግ ትቅደደው፣ ስትፈልግ ቤት ትከራይበት። ሀቢባ ገባሽ? ስትፈልግ ስራ ተያዝበት። ራሷ የምታደርገውን ታውቃለች። መርዳት የምትፈልጉ ሰዎች እንዳንጎዳት እኮ ነው ዝም ብለን ገንዘብ ሰተናት ከዛ በኋላ ደግሞ ሰው ምን ታረጊያለሽ? ከረዳን ሰውን ወደ ገደል መክተት ሳይሆን ገንዘብ ሰተን ገንዘቡ ምንድን ነው የምታረግበት? እንዴት ነው የሚሆነው? ሀቢባ ልንገርሽ፣ ቆይ ሀቢባ እስኪ ጥያቄ ልጠይቅሽ። አቡ አሁን ሰው መጣ አይደለም? የምናውቃቸው ብዙ ሰዎች መጡ አይደል? ቤት እንትን ያሏት ማለት ነው። የቤት ነው የሚያስፈልጋት። አልፈልግም ሰው አላምንም አለች። ትራንስፖርት እንትን አላምንም አለች። ስራ የምናስገባች ሰው አለ እና አላምንም አለች። ካላመነች ማንም ራሷና ምታምነው እስክታምን ድረስ እዛው ሪሃብሊቴሽን ትቀመጥና ልክ እምነቷ ሲመጣ ማመን ስትጀምር የዛኔ ቤቱንም ስራውንም ኦፈር እናደርግላታለን። ብታምን እኔማ ደስ ይለኛል። እንደዛ ቢሆን እኮ ያልኳት እኮ ግን ሁኔታው ሳይወቆ ነው መረዳት ፈልጎ እየለመነ መረዳት ፈልጎ እያለ እንዴት ነው እኛ ለምነን የምንረዳው? ልክ ሀብታሞች አንመስልም? እንዴ ተለማምጠን እንደ እንቁላል። እኔም አቡዬ እኔማ ሰው ቤት ዛሬ ግን አላወራም ወገን። ኧረ ተይ በእናትሽ በቂ ነው። በተይ ምር በእግዚአብሔር ኖ ተይ የሚባል ነገር የለም። ሀቢባ ነው እኔ ልረዳ ነው የመጣሁት። ሌላ ነገር አለ ችግር ነው የተናገርኩት። አሁን እኮ ብር ይርዷት። አያገባኝም። እኔ እኮ ስለ እርዳታው አይደለም። እዚህ ጋር ግን ብር የምትረዳው በእኔ ስም አይደለም።
አንዴ ይኸውላችሁ ከታች እየተጻፈልኝ ነው። እዩትላችሁ ከታች እየተጻፈልኝ ነው። እኔ ስሜ መጥራት አለበት። ኧረ በፈጠራችሁ ቆይ ቤታየው ዝም በይ እንዴ። ስሜ መጥራት አለበት። እኔን ብር ሰጥቻት እኔን ይቅርታ መጠየቅ አለባት። ከኔ ብር ወስዳለች። ቴምር ስምሽን በሚዲያ ያለ ስምሽ ስም ስለሰጠሁሽ ይቅርታ ነው እንጂ ማለት ያለባት ቴምር እንደዚህ አድርጋኝ እያለች በኔ ምክንያት እንደታመመች እያደረገች ነው። ልጅቷ ከድሮም ጀምራ ተደፍራ ነው የታመመችው። በቃ አለቅ። ይሄን እንድናገር ነው የምትፈልጉት? በኔ ለምንድን ነው እሷ ተደፍራ በታመመች እኔን እንደምክንያት የምታረገው? ከኔ በፊት ሆስፒታል ነበረች። ኖ አወራለሁ እንደ ቤት የምከፍታለሁ ነው ቴምር በእግዚአብሔር ቴምር አሳበርሻት እያሉኝ እኮ ነው ከታች። ቴምር አሳበርሻት እያሉኝ ነው ከታች። ቴምር አሳበርሻት እያሉኝ ነው። ተደፍራ ነው የታመመች ሆስፒታል የገባችሁ በዛ ነው። እኔ እንደዛ ብዬ ነው የምናገረው። እንደዚህ የሚባል አማርኛ የለም። ኖ ሪያሊቲ እሱ ነው። እንዴት ቴምርን ያሳመምኩት ይህችን ልጅ ያሳመምሻት አንቺ ነሽ እያሉ ከታት እየጻፉልኝ ነው። እኔ አይደለሁም። ነግረሽኛል። ራስሽ ነግረሽኛል። በቃ በኔ ስም አትሸቅ። የታመምሽው በሌላ ኬዝ ነው የተናገርኩት። ቡሊንግ ታረጋኛለች፣ መጠቀሚያ ታረጋኛለች። አዎ ራስሽ ነሽ የነገርሽኝ። ኖ እኔ ስሜን አታጥፋ። ተደፍራ ነው ማማ። እኔ ከዚህ በላይ አልችልም። እኔ የምትናገሪውን ቴምራው መረጃለሽ ቴምር በኔ ስም እንደታመመች አድርጋችሁ አታውሩ። እንደሷ በራሷ ማስረጃለሽ ቴምራው እሷ እያወራች እኮ ነው። አሁን እኮ 9-10 ሰው በኔ እንደታመመች ነው። እኔ ብር ሰጠዋት እንጂ ሌላ ያረኳት የለም። ልጅቷን ተጠቅማ ብር ትልክለምን ነው። እሺ አረጋችኝ የምትለው ራስሽ ነሽ የነገርሽኝ። ራስሽ ሌሎችም ሰዎች መረጃ መጣልሻለሁ ከፈለግሽ። ያወራሻቸው ከካሊፎርኒያ ሰው ጋር ማልሄድበት ምክንያት ይሄ ነው። በኔ ስም አትሸቂማ። በኔ ስም አትሸቂኝ። እንደሚጠይቁኝ በምን አውቃለሁ? እኔ ያሳመምኩሽ አስመስለሽ አታውሪ። በቃ ችግርሽን ለህዝብ አስረጂ። የታመምኩበት ወሬ ነው። እርዱኝ ላይ ይቅርታ ጠይቂ። ስሜን አጥፍተሻል። ብር ወስደሽ ከኔ ብር እንደወሰድኩብሽ ሶሪ በይ። ካልሆነ ኦኬ ሰላም የኔን ስም አጥፍተሽ መለመን ታያቸው ኮመንቱን ታያቸው። እኛን ምን እየሰደቡኝ ነው? ኮመንቱን መቆጣጠር አይደለም። ኮመንቱን ታያኛም እየሰደቡን እኮ ነው። ታዩ ሰላም እንጂ እኔ እኮ እንደውም አይምሮዬን ያሳመመኝ እንደዚህ ቡሊንግ ስለምደረግ ነው። አዳምጪኝ ሰላም። ቆይ ለዚህ ቆይ አሁን አንዴ ኧረ በሰላም በእግዚአብሔር ኧረ ሰላም አንድ ጊዜ ሰላም። ለዚህ ሁላ ችግር ቴምር ተጠያቂ ነው መማር አንድ ጊዜ ላናግርሽ ኒና ትርታውራ አንድ ጊዜ ላውራ። ኒና ታውራ። እኔ አሜሪካን ሀገር ነው የምኖረው። ሜዲካል ፊልድ ውስጥ ያለው ሰው ነኝ። ግን ካሊፎርኒያ ነው ያለሽው። ቤታዬ ድምፅሽን እንትን ሚዩት ላይ ቤታዬ ሚታርግ ያረጋች እና የመጀመሪያው አሁን እርዳታ ከተባለ ለምን አጠገብሽ ትልቅ ቤተክርስቲያን ተከፍቷል። በእንትንም የሚያደርጉ በስነ ልቦናም የሚረዱ የአባቶቻችን አሉ። ኦርቶዶክስ ነኝ ብለሻል እና ካሊፎርኒያ ውስጥ ትልቅ የተከፈተ ገዳም አለ። እዛ ውስጥ መጀመሪያ ገብተሽ ገዳም ገብተሽ ትንሽ ጸበል ተጸብለሽ መንፈስሽን ካረጋጋሽ በኋላ ሜዲካል ሄልፕ የምትፈልጊ ከሆነ ቴራፒስት ኬዝ ወርከር አለኝ ብለሻል። አሜሪካን ሀገር ሄልት ኬር ለእንዳንቺ አይነት ስራ ለሌለው ሰው ማለት ነው እርዳታ የሚሰጥ ሀገር ነው እና ቴምር ተናገረች። ቆይ ሰላም አንዴ በእግዚአብሔር ኧረ በእግዚአብሔር ስለራስሽ አዳምጪ። ስለራስሽ ሀቢባ ቴምር የተናገረችውን ነገር ሰላም ብዙ ቤት ተናግረዋለች ብለው እየጻፉ አለች። አልተናገርሽም አንቺ? አልተናገርኩትም እንዴ? በጣም ይቅርታ። ኮመንት ላይ ግን ብዙ ሰው እየጻፈ ነው ያለው። ሰላም ነገር ላይ እንዳልሆን ነው የሚፈልገው። ኦኬ እንደዛ ካልተናገርሽ ቴምር ማስረጃ ታምጣ። በቃ ተናግሬያለሁ አይደለ? ከቅድም
ቅድም ጀምሮ የተናገርኩት ቴምር ማስረጃ ታምጣ። ቴምር ማስረጃ ነው እዚህ ደረጃ ላይ የደረስኩት ብዬ እነ ድሬ ዘግሬት ግብረ ሰዶም የተባልኩትን ሁሉ እያወራሁ ለምንድን ነው ቴምር ስሟን ለማጥራት ይሄ ሁሉ ነገር ምትጫኔ? ታሪኳን የተናገረች ቀን የዛሬ ስንት ወር እኔ ቤት ታሪኳን የተናገረች ቀን የተናገረችው ነገር አለ። እኔ ምንም ነገር ያለ ማስረጃ ስለማላወራ ነገ አሁን አልተኛውም። ነገ ዩቲዩብ ላይ ገብቼ እኔ ቤት ገብታ ታሪኳን የተናገረችበት ላይቭ ታርጋይቴ ታውቃችኋለሁ። ቅርታ ጋር እኔ እርዳታ ጠየቅኩኝ። ስለዚህ ስለኔ ራሴ ነኝ መተንተን የምችለው። እሷ ስሟን ለማጥራት ነው ዛሬ ላይ የምትናገረው ነገር ነገ ላይ ስሟን ታጠራለች። ከዛ እሷ ተሳዳለች። ለዚህ ሁሉ ችግር ቴምርና ቆይ የሆነ ነገር ልናገር ብል ትሰድበኛለች። ከዛ ሁሉ ጊዜ ዝም ታስብለኛለች። እሺ ሰላምዬ ስሚኝማ አዳምጪኝ። ሰላምዬ ተረጋጊ። እኔ የደረሰብኝ ሁሉም ሰው የራሱ የሆነ ታሪክ ሊኖረው ይችላል ላይኖረው ይችላል። ነገር ግን ያንን ነገር እሷ አይደለች የምትናገረው። ያደረገችው ነገር ጥፋት አጥፍታለች። ያንን ጥፋቷን ግን ልክ ናት። ሰው የሰውን ቤተሰብ ያንቺን ቤተሰቦች እስኪ ትደውልና ከዛ ሪከርድ ታድርጋቸውና ከዛ ሪከርዱን እስኪ እዚህ አምጥታ ታሰማቸው ማለት እንደ እሺ ቆይ ሰላምዬ ትክክል አይደለም። ኦኬ ቆይ ለዚህ ሁላ ችግር ቴምር ናት ያመጣችብኝ ነው የምትይው። አሁን እሷ ጭቅጭቃቸው ሁለቱ ምንድነው? ቴምር በእኔ መንገድ አትረዳም። እኔ ነኝ ሰው እኔን አጠፋሽ እያለኝ ነው የምትለው። ሰላም ላንቺን ብቻ ልጥቅሽ። በቴምርና ባንቺ ያለው ጉዳይ አሁን መግደል አለባችሁ። ስለራስሽ ማሰብ አለብሽ። ቴምር ናት ለዚህ ሁሉ ችግር ያደረሰች ያበቃችሽ ወይስ አይደለም? የሁለታችሁ መጨረስ አለበት። ለዚህ ሁሉ ችግር ከዚህ በፊት ያሉትን ነገሮች እንዳሉ ሆነው አሁን ግን ህይወቴን ያበላሸችው ግን ቴምር ናት። በየሄድኩበት እየሄድሽ ስሜን ታጠፋለች፣ ቤተሰቦቼን እንትን ታደርጋለች። የነሱን እዚህ ጋር መጥቶ ቅድም ጃጓር ረጅም ጊዜ አላወራሁትም አይደለም። በእሷ ምክንያት ተጣልተን ነው መጥተው ስለሷ መሳደብ ሲፈልጉ እኔ እሱን ጌም አልፈልገውም። አንዱ ሲሳደብ አንዱን አልፈልገውም። ስለዚህ እሷ ልክ እሱ ጃጓር ስለነሱ ማውራት ሲጀምር ከዛ በኋላ እሷ የቤተሰብ እንትን አወጣች። እንዲህ ካለች ሀቡን ካለች ቴምር ራሷን ለማጥራት ትመጣለች። ባጭሩ እንደዚህ ሆንኩት ቴምር ናት። እሺ ኦኬ እሺ ሰላም የፍራውልን ፎቶ ይዣለሁ። ራቁት ፎቶ ያንቺንም ራቁት ፎቶ ቴምርን ምክንያት እንዳታረግ። አሁን ቴምርን እኮ ቴምር ደግሞ እናንተ የምትሉት ምን ነው ታውቂያለሽ? መማር ቆይ ነው ቴምር ሌባ እየተባልሽ ዝም በይ። ሶሻል ሚዲያ ላይ ነው ስሜ እየጠፋ ያለው። አልሰማችሁም? እኔ አልሰማችሁም። ይሄ ነገር እኮ ይኸውልሽ ነው መማር እኔ አልሰማችሁም። ስሜ መጥራት አለበት። አትጫኑኝም። ስሜ መጥራት አለበት። ማንም ተጭኖኝ እኔ ዝም አልልም። ስሜ መጥራት እንደዛ ካለ ቴምር ራሷን ለማጥራት ትመጣለች። እኔ ቆንጆ መማር እኔ አልችልም። እንደናንተ እየተሰደብኩ ዝም ማለት አልችልም። እኔ ያንቺ ማንነት መማር ያንቺ ዝምተኝነት እኔ ጋር የለም። በሷ የተነሳ እኔ መሰደብ አልፈልግም። እኔ እንዳንቺ አይደለሁም መማር። አንቺ አሁን ሲሰርቡሽም ትችያለሽ ውስጥሽ እያመመሽ። እኔ አልችልም። ስሜ መጥራት አለበት። ይቅርታ መጠየቅ አለባት። እኔ ይቅርታ ቃል ጠየቀች። እኔ አይደለሁም ያሳመምኳት። 8 ወር የጠፋችው ራሷ ታማ ነው። የት እንደደረሰችም የማውቀው ጉዳይ የለኝም። ከዛ በፊትም 8 ወር ሆስፒታል ነበረች። ሶ እንዴት ነው በቴምር ነው ሰላሚና የኔን ስም አጥፍተሽ ብራችሁ የኔን ስም አጥፍተሽ ብራስበ እኔን ይቅርታ ጠይቀሽ ከዛ ውሸትሽን እንደሆነ ከዛም ብታሰባስብ እኔን ስሜን አጥፍተሽ አይቻልም። ሰላሚና እኔ ረዳሁሽ ልጅ ነኝ። እኔ ረድቼሻለሁ እንጂ ከአንቺ 5 ሳንቲም አልፈለኩም። እንደውም በአንቺ የተነሳ ብላክሜል ልደረግ ነበር። እኔ እንደ ሴት እኔ አላሳዘንኩሽም። መተሽ እኔን ስም ልታጠፊ ከዛ በእኔ ገና ለገናው ቴምር ሰው እየቀጠቀጣት ነው ተቀባይነት አገኛለሁ ብለሽ መተሽ አይቻልም። ፈጣሪና እኔ እውነትን ይዤ አሸንፍሻለሁ። በህግ ነው የምጠይቃችሁ። የኔን ስም እያጠፋች ብር መሰብሰብ አትችይም። አንቺ በራስሽ ችግር ነው የታመምሽው እንዴ። እንደማመጥ ፕሊስ ተምር። ይኸውልሽ ቤታ አንቺ አልነበርሽም ቅድም ሰላሚና ህይወቴ የተበላሸው በተምር ነው የምትለው። በምን መሰለሽ ሰው ሌላ ነገር እንዳይመስለው ወይ ሽጣት ለወንድ ሽጣት ምናምን እንዳይመስል። ሴት ልጅ ህይወቴ የተበላሸ ስትል ወይ ለወንድ ስትሸጥ ወይ ለማትፈልገው የሆነ ነገር ነው። ሶስቷ ተምር አደረገችኝ የምትለው ልንገራችሁ።
አንደኛ በየቤቱ ታማኛለች። ህይወቷን ያበላሸችባት በየቤቱ በማማት፣ ሁለተኛ በየቤቱ ትሰድበኛለች፣ ሶስተኛ ሰው እንዳይረዳኝ በየገዝቱ እየገባች እንዳልረዳ እርዳታ ታጨናግፍብኛለች። አንድ የሚረዳ ሀብታም መጥቶ $17500 የከፈለልኝን የቤት ኪራይ ከፈለላት ብላ ሚዲያ ላይ አስወርታ ግን ብሩ ተመላሽ ሆነ። ስለዚህ ሌላ ደግሞ ምንድነው ወንድሜን ያለ ፈቃዴ አውርታው ወንድሜ ስለኔ ያወራላትን ሪከርድ አምጥታ ላይቭ ላይ አሰማች። ይሄንን ነው ማለት ሌላ ነገር እንዳይመስላችሁ ህይወቴን አበላሸችብኝ ስትል ሌላ ነገር አኒ ነግራኛለች። አብሬያቸው እኮ ነው አቡዬ ቀጠልኩት እኮ ስንት አመት መጨረሻሽ ምንድነው መጨረሻው የሚሆነው? ሻውን አቡ አንቺ መጨረሻው መፍትሄው ምንድነው? አላልኳትም ይላል። እሷ ግን ይሄው እንደዚህ እያለች ታወራለች፣ ብዙ ነገር ታወራለች። መጨረሻው የሚሆነው ምንድነው? መጨረሻው የሚሆነው ምንድነው? ለሰላሚና በጣም ብዙ ሰዎችን ቤት ስራ ኦፈር የሚያደርጉ ሰዎች አመጣን። ሁሉንም ሪጀክት አረገች። እኔ ደግሞ እንደ ሀቢባ ቃል የገባሁላት ቤትና ስራ ላፈላልግላት እርጅኝ ብላ መጣ። ብዙ ቀን በኮመንት ጠይቃኝ ዛሬ ቀኔን ሙሉ እስከ አዳሪ መስዋዕት አርጌ ሰማኋት፣ ጠየኩላት። ብዙ ሰዎች ቤትና ስራ ኦፈር አረጉ። ሁሉንም ሪጀክት አረገች። እኔ እንደ አንድ ኢትዮጵያዊ እህቷ ይሄንን ነው ልረዳት የምችለው። ገንዘብ ለጤነኛ ሰው ነው ያሰባስብ አላቅም። ሌላ ሰው ገንዘብ እሰጣታለሁ አሰባስባለሁ የሚል ካለ ቤቱን ከፍቶ ያሰባስብላት ወይም ራሷ ቤቷን ከፍታ ታሰባስብ። እኔ ኃላፊነቱን አልወስድም። እቺ ልጅ ገንዘቡን አግኝታ ህይወቷን ብታበላሽበት የበለጠ ብትሆንበት እኔ ኃላፊነት የሌለው ኃላፊነት የጎደለው ስራ አልሰራም። እኔ ኃላፊነት ስለሚሰማኝ እናት ስለሆንኩኝ ገባችሁ? መከርኳት እንደ ታላቅ እህት በእድሜ በልጣታለሁ። አልሰማችኝም። ቤት አመጣውላት፣ ስራ አመጣውላት፣ ሁሉንም ሪጀክት አረገች። ይሄንን ነው ላደርግ የምችለው። የሰው ልጅ ካቅሙ በላይ ምንም የኔ አቅም ከሆነ አንድ ጊዜ አንዴ ላውራ። አንዴ የኔ አቅም እዚህ ድረስ ነው። አንዴ ሀቡ የኔ ተረድቼሻለሁ። ስለተረዳውሽም ነው ገንዘብ ላይ ፎከስ አድርጌም አላወራም። ገንዘብ ያስፈልገኛል፣ አያስፈልገኝም ማለት አይደለም፣ በጣም ያስፈልገኛል። ግን አንቺ በነገርሽኝ ልክ ነው የሚሄደው። አይምሮዬ በደንብ አድርጎ ይሰራል። ገባሽ? ቢደረግ ደስ ይለኛል። ነገር ግን እኔ ከዚህ በፊትም ሰው ቤት ስገባ እኔ ላይ ፎከስ ተደርጎ ነገሮች ለምንድን ነው የሚነገሩት? እኔ 10 ጊዜ መደጋገም አልፈልግም። ዛሬም እንደዚህ ተከሰተ። እኔ እርዱኝ፣ አግዙኝ፣ ስራ መስራት እፈልጋለሁ ስል ዛሬ ቴምር መጣ ይሄ ሁሉ ነገር። ከዛ ደግሞ አላምንላት ስላት ደግሞ ይሄ ነው ብዬ በማስረዳ ሰዓት ተደፍራለች ብሎ መናገር ምንድን ነው? ለምንድን ነው ስሜን በየቦታው እየሄደች እንደዚህ ነው የምታጠቀኝ? ከዛ ነገ ደግሞ ሰዎች ሁሉ እንደዚህ ነው የሚያጠቁኝ። ሶሻል ሚዲያ ነው አይደለም? እንደዚህ አድርጋ ስሜን አጥፋ በቤቷ እየለጠፈች እየዘቀዘቀች ትሰድበኛለች። እኔ አንድ ቀን ፎቶዋን ዘቅዝቄ አላውቅም። ስለዚህ አሁን ላይ ይቅርታ ትጠይቀኝ ማለት ምን ማለት ነው? ስለዚህ ወይ በሷ ዙሪያ ከሆነ የሚወራው በሷ ዙሪያ ተወርቶ በደንብ ይለቅ፣ ካልሆነ ግን እሷ የፈለገችውን እያወራች ከዛ ደግሞ ከዚህ ጋር ደግሞ አንድ ሰው ደግሞ መጥቶ አይ እኔ ልርዳት እኔ ጋር ልውሰዳት ቢለኝ ከዚህ በፊት 5 ሴቶች መጥተው ያውቃሉ። 5ቱም ሴቶች ግን ቴምር በጣም ጥሩ ሰው ናት ይሉኛል። ቴምር ደግሞ በውስጥ የምሰራኝን አልናገርም። ለአንዷና ለጃጓር ብቻ ተናግሬያለሁ። ከዛ አረ ቴምር እኮ በጣም ጥሩ ሰው ናት አለኝ ጃጓር። እንደሷ ጥሩ ሰው የትም አይገኝም ሲለኝ ስልኬን አጥፍቼ ጠፋው። ይሄው ነው። ግን ስመጣ ግን ሰላም ይወዴ እሺ ሰላም ይንገርሽ እንደዛችን የሰደበችኝ ያለው ወይ ሰላም ያዳምሽ አንቺ በነጃፒ ለምን ያስበልሽ ታሰድበኛለች። ቆይ ሰላም ይልሽ አንድ መጀመሪያ ለራስሽ አይደለም አንድ ኖ አንቺ ያው የምትናገሪው አትቀበልሽም ስለማውቀው ነው እኔ ያስከበታል ዛቡ ሶሉሽን ላይ ካልሆነ አይ ኖ አሁን አልሰማሽም ማን እሷ ለምን ቴምር ለምን እየተደበላለች ታወራለች? በቃ ቴምር አይደለችም ያወራች ሌላ ሰው ቴምር አይደለችም ሌላ እና እናት ያወራለች ቴምር ዝም ትላለች። ስሜን ታጠፋለች። ቴምር አንዴ በእግዚአብሔር አንዴ እንደዚህ የሚባል ነገር የለም። ይሄ ሶሻል ሚዲያ ነው። ስም ይጠፋል። እኔ በኔና ባንቺ አይቻልም። ቴምር አበቃ ቴምር እኔ ራሱ የሚያማት አይመስለኝም። ሙሉ ጤነኛ ነሽ አንቺ። አውቀሽ ብር ነው የምትፈልጊው ብር በቃ ዳስ ሀቢባ ነው የምትፈልጊው ሀቢባ አሁን ሰላም አንድ ነገር መረዳት ያለባት ነገር አለ። ይኸውልሽ አንድ ነገር መረዳት ያለባት ነገር አለ። ሰላም አይኖ ካለባት ችግር ነው። እኔ በጣም ነው ማርያም መረዳት ግን ደግሞ ማለት ነው
ይሄ ሶሻል ሚዲያ ነው። አይ ነው ለእንደሱ አይደለም። እኛ እንኳን እንዲ ለምወተን ግፍጥ ብለን ለምንሳደበው ራሱ ይከብዳል። ሀቢባ በልጇ በሷ ሰላም እየተሰድባለች። እዚህ ጋር የምታዩ መማር ስንት አመቅጥቀጣይ እኔ ላይክ ብዙ ሰው የደረሰበት ተሰድቧል። በጣም ስሜታችን የሚጎዳም ነገር ውስጥም ገብተናል አርገናል። ግን ለእንዴት ነው ካንቺ በላይ ማንም የሚሆንልሽ የለም። መጀመሪያ ሰላምዬ ለራስሽ አስቢ። ሰው ለራሱ ሲያስብ ነው ሰው የሚያስብለት። አይኖ ያለሽበት ነገር አለ፣ ግን ትንሽ ቁጭ ብለሽ ቆም ብለሽ አስቢ። ይሄ ቲክቶክ ነው። ሰው ያወራል፣ ሰው ይሳደባል። ሰው እንደኔ ሊያስብልኝ አይችልም። ሰው ለኔ እንደሚረዳልኝ አይችልም። ለራሴ እኔ መቆም አለብኝ። ጥሩ መልካም ሰዎች አሉ እንደና ሀቢባ ሌሎች መማር እነሱን ቀስ ብዬ በውስጥም በምንም በውጭም ብዬ እንዲረዱ ይላናግራቸው በእንጂ የሚሰድበኝ ሰው ይጨምራል። አሁን መስደባቸውን አያቆሙም። ቴምርም አሁን ገና በቤቷ ገብታ ስሟን ለማጥራት ትሄዳለች፣ ትናገራለች። በዛ ቁጥር ራስሽን እያሳበርሽ እየጮሽ ልትሄጂ ነው። ሰላም አይደለም እኮ ተረጋግተሽ አስቢ። በእውነት አንድ ሁለት ቀን ለራስሽ ሄዳ መሳደቧ እኮ አይደለም። ነገር ግን የምታረገው ነገር ለኔ ለማሳመን ግን እሺ ሰላም ያፋን ታፍኛዋለሽ። አፋን ወደ ሚዲያ እንዳይመጣ ማንም ሰው መሰደብ አልፈልግም ያለ ሚዲያ ሲጠቀም በዩዘር ይጠቀም። በስም ፎቶውን ራሱ እንዳያረግ ፕሮፋይል ላይ ዩዘር ዝም ብሎ ባዶ አርጋ ቤተሰብ ላይ ጥቃት ታድርስ ነው እያልሻለሽው አይደለም። ሰላም ሚዲያውን መቆጣጠር አንችልም። ዓለምን መቆጣጠር ሚዲያውን ሰላም ይማን አሁን ቴምርን ዝም በይ ብላ ቴምርን ዝም በይ ብላ ዝም ትላለች። ታደረሰች ክሰሻት ህግ ያለበት ሀገር ነው ያለሽው፣ አሜሪካን ሀገር ነው ያለሽው። ለህግ አሁን ይሄው ሰው ጋር ለመሄድ ራሱ ከተተሽኝ አይደል እንዴ? አይደለም ለህግ ማንም ይረዳኝ ማንም ተጎድቶኝ አንድ ተራ ሰው እኮ ማለት አላውቅም። በቃ እኔ እንደዚህ ሰላም እኔና ቴምር እኔና ቴምር ተረጋግተን ስንት ደረጃ ላይ ሰው ማንን ነው የሚፈራው? አልፋታሽም፣ ወላሂ አልፋታሽም። አንቺ እኔን ይቅርታ ካላልሽኝ አልፋታሽም። አንቺ ስሜን አጥፍተሽ አልፋታሽም። እንደዚህ ነው የሚፈልገው ሀቡ አልፋታሽም ነው እኔ በውሸት ስማታ ኖ አንቺ እነሱ አይ ሰላሚና ሚስኪን ታማለች ዝም በሉ ስለተባለ ነው እኔን እያደረገች ያለች። እያንዳንዳችን ለምንናገረው ነገር ማስረጃ ማቅረብ አለብን። እሷ 7 ክሶችን አንቺ ላይ ስታቀርብ ለአንዱም ማስረጃ ስላላቀረበት ውድቅ ሆኗል አይደል? ስለዚህ ውድቅ ስለሆነ ያለ ማስረጃ ስሜን ስላጠፋች ይቅርታ ጠይቀኝ ብለሻል። ሐቃለሽ። ይቅርታ አልጠይቅም ካልሽ ደግሞ መብቷን ይቅርታ በጉልበት አይሆንም ማለት አለ ማለት ያው እኔ ደግሞ በመረጃ ስለምመጣላት ችግር የለውም ነው። አንቺ ንጽህናሽን ለህዝቡ ማሳወቅሽ ነው አይደል? አንቺ ከሷ 5 ሳንቲም አለመጠቀምሽ ጭራሽ ከኪስሽ $300 አውጥተሽ መስጠትሽን ራሷም አመነች። ስለዚህ ላደረግሽላት መልካም ነገር ጥብቅና ስለቆምሽላት መልካም ነገር ስላደረግሽላት አላመሰገነችሽም። በቃ ሁሌ ምስጋና ጠብቀሽ ነው የምትሰሪው። አንዳንድ ሰው ያመሰግናል፣ አንዳንድ ሰው ያመሰግናል ነበር እኮ ሀቡዬ። እኔ ኮሜንት እራስሽን እድሉን ስጪኝ እንዴ! ቤቱ የኔ የምታወሪው 80 ሰዓት አንቺ እንዴ! ስለዚህ ማለት ነው አመዳፋሽንሽ። አንዳንዴ ሰዎች መልካም ነገር እናደርግላቸውና በምስጋና ፋንታ ይሰድቡናል። እዚህ ይዘወይ እሷ የምታመሰግንበት መንገድ ይሄ ነው ብለሽ አምነሽ ተቀበዩ። በቃ አለቀ። ፈጣሪ ጋር አንቺ ለሷ ያደረግሽው ጥብቅና የቆምሽላት የተሰዳደብሽላት የሰጠሻት $300 ያረግሽላት ነገር ፈጣሪ ጋር ተመዝግቧል። ፈጣሪ በጤናሽ በእድሜሽ በልጅሽ ይከፍልሻል። ፈጣሪ አይረሳም። እሷ ግን አልከፈለችሽም። አለቀ። ኤክስፔክቴሽን ይጎዳል። አንቺ ከሷ ምስጋና ጠብቀሽ ነበር። በምስጋናው ፋንታ ስድብ ሰጠችሽ። ስድብሽን ተቀበልሽ፣ ህይወትሽን ትቀጥያለሽ። አለቀ። ሌላ ምን ታረጊያለሽ? ምንም ልታረጋች ከዚህ የተሻለ ነገር የለም። ቴምር አንደርስታንድ ህዝቡ አወቀልሽ ንጹህ መሆንሽ ከሷ 5 እንዳልተጠቀምሽ ስንት ሺህ ህዝብ 10 ምናምን ሺህ ሰው ባለበት አመነች። አዎ $300 ከኪሷ ሰጣኛለች። ገንዘብ ተጠቅማብሻለች፣ አልተጠቀመችም። ምን አረገችብሽ? ምን ተጠቀመችብሽ? ፖለቲካ ሰራችብኝ። የምን ፖለቲካ? የነካሌን ፎቶ ለጥፋ እኔ ቤት ሰደበቻቸው። ያ ለኔ ፖለቲካ ነው አለች። ተረጎመችው ፖለቲካ። በቃ አለቀ። ሌላ ምንም እንደኛ እኮ ትልልቅ ሰዎች ነን። ስንት ችግር እያለብን በዚህ ጉዳይ ስንንዛዛለን ነው። ይቅርታ ጠይቀጥሽ አልጠይቀጥሽ አንቺ የሚገባ ነገር አለ? አንቺ ስምሽ ከጸዳልሽ ህዝቡ ንጽህናሽን ካወቀልሽ ከዚህ በላይ ምን ትፈልጊያለሽ? በጣም ትክክል ነው። ቴምር ይሄን አስቢበት። እስከዛ ላጓውራ ይኸውልሽ ሰላም፣ አንቺ ባለሽበት ቦታ ላይ ያለፈ የገዛ ሃይስኩል የተማርኩት ጓደኛ አለኝ። ሶሻል ኬዝ ወርከር አለሽ። ከሱ ጋር ተነጋግራችሁ ሃፍዌይ ሃውስ ነው መጀመሪያ የምትገባው። ሃፍዌይ ሃውስ ማለት ላይክ ሶሻል ወርከሮች የሚሰሩበት ህንጻ ላይ የመኖሪያ የእንደዚህ ሜንታል ችግር ያለባቸው መኖሪያ አሉ። መድኃኒት የምትወስድ መድኃኒት ከሆነ ሳይኮሎጂስት ከሆነ ሳይኮሎጂስት ከዛ በኋላ ብዙ ነገር ስለኔ ሲወራ ደስ አይለኝም። በቃ ቪዲዮ ላይ ነው ያለሁት። ለቤተሰቦቼ ይላክብኛል።
በቃ ፈራለሁ። እንዴ ከፈራውስ አሁን በቃ ይሄ ሁሉ ነገር ሲወራ እኔ በቃ አልፈልግም። ኦኬ እኔ ላስረዳው ሰላሚና እኔ ያስረዳልሻለሁ። ላንቺ ልክልሻለሁ። እዚህ ጋር ጠላቶቼን እያዳመጡ ያሉት እንዴ ለምን ጠላት ይኖርሻል? አንቺ ማን ነሽ?